ፕረስ አድርገው እንደዚህ ብሊንክ ታደርጋለች። ነገር ግን ምንም አይነት ዲስፕሌይ የለም ማለት ነው። ስለዚህ ችግሩ ምን ሊሆን ይችላል የሚለውን ነገር አብረን እናያለን ማለት ነው። ሰላም ውድ ቤተሰቦቼ ንጉሱ ነኝ። ዛሬ ደግሞ እንደተለመደው አንድ አዲስ ነገር ይዤላችሁ መጣሁ ማለት ነው። ኤችፒ ላፕቶፕ ነች፣ ኤችፒ ፕሮቡክ። ስለዚህ እዚህ ጋር መጥቼ እንደዚህ ፓወር ሰጠው፣ ያያችሁት ነው። ትበራለች፣ ብሊንክ ነው የምታደርገው። እዚህ ጋር መጥቼ እንደዚህ ከፍትና ያያችሁት ነው። መጥቼ ኢምፕረስ በማድረግበት ሰዓት ማለት ነው ፓወር በተኑ ታያችኋል። ቻርጀር ፒኑን እዩት፣ እንደዚህ ነው የምታደርገው ማለት ነው። ብሊንክ አሁን ደግሜ ፕረስ አደርገው። ስለዚህ ምንም አይነት ዲስፕሌይ የለውም ማለት ነው። ምንም አይነት ዲስፕሌይ የለውም። ስለዚህ እንደዚህ ሲገጥመን ምንድነው የምታደርጉት? ቀጥታ ከመርሳታችሁ በፊት የመጀመሪያው ስቴፕ እናያለን ማለት ነው። ከቻርጀሩ ትጀምራላችሁ ማለት ነው። ቻርጀሩ እዚህ ጋር እንደዚህ አድርጌ በመለካበት ሰዓት ሻርፕ 19 ቮልት መምጣት መቻል አለበት ሳይቆራረጥ ማለት ነው። እንደዚህ ስንት ነው የሚያነብልኝ ያለው? 19.6 ትክክል ነው። ነገር ግን 17፣ 18፣ 19 እያለ የሚያነብ ከሆነ ቻርጀሩ ችግር አለበት። እርግጠኝነት ቻርጀሩን ፈቶ ማስተካከል ሊሆን ይችላል ማለት ነው። ነገር ግን እኔ ቻርጀር ቀይሬ አይቻለሁ፣ ብዙ ለውጥ የለውም። ስለዚህ አሁንም ሁለተኛ ምንድነው የሚሆነው ማለት ነው። እዚህ ጋር እንደዚህ መጣና ባትሪውን አወጣዋለሁ ማለት ነው። እንደዚህ ካነሳው በኋላ ባትሪውን አንስቼ አሁንም ምን አደርጋለሁ ማለት ነው፣ ቼክ አድርገዋለሁ። ዊዛውት ባትሪ ማለት ነው፣ በቻርጀሩ ብቻ ያው ምንም ነገር የለውም። ተመሳሳይ ነው ኬዙ፣ ምንም ዲስፕሌይ የለውም ማለት ነው። ስለዚህ የግድ መፈታቱ ግድ ነው የሚሆነው። ቤተሰብ እንፈታለን ማለት ነው። ስትፈቱ ጥንቃቄ ማድረግ ያለባችሁ ላፕቶፕ ላይ ብዙ ጊዜ ብሎኖች መርሳት የለባችሁም ማለት ሙሉ በሙሉ ለማንሳት ሳትቸኩሉ ብሎኖችን ምን አይነት ነው የምትጠቀሙት? የመፍቻችሁ ስክሩ ድራይቨሩ ማለት ነው። እንደዚህ ፊሊፕስ የሆነ ነው ወይንስ ይለያያሉ? ሴት አለ፣ እሱን ገዝታችሁ ይችላል። ለምሳሌ ሄክሳጎን አለች፣ ይለያያሉ ማለት ነው። ብሎኖች የሚፈቱት ብሎኖች ማለት ነው። ስለዚህ ጥንቃቄ ማድረግ አለባችሁ ማለት ነው። አሁን ብሎኖች የተሸፈኑበትን ቦታ እያንዳንዱ አነሳለሁ ማለት ነው። እነዚህ ጎሚኒዎች ብሎን እንዳይዝግ ወይም ደግሞ እንዳይቆርጥ እንዳይበላ ነፋስ ካገባበት ምን ጊዜም ቢሆን ስለሚዝግ እሱን ለመከላከል ተብሎ የሚደረግ ነው። እነዚህን አነሳና እሺ፣ ሁልጊዜም ቢሆን ላፕቶፖች ስትፈቱ የምትጀምሩት ከምን ይሆናል ማለት ነው? ከባክ ነው። ምናልባት አንዳንዶቹ ኪቦርዱ መጀመሪያ ሊነሳ ይችል ይሆናል። ነገር ግን እነዚህ ከላይ ኪቦርዱን ይዘው ሊኖር ስለሚችል እሱን ማሰብ ያስፈልጋል ማለት ነው። ስለዚህ እንደዚህ አድርግና እሺ፣ ምን ታደርጋላችሁ? አሁንም ቢሆን በእርግጥ እንደዚህ ብሊንክ አይሆንም። ምናልባት አሁን ኬዙ የራም ኬዝ ከሆነ አጠቃላይ ጸጥ ነው እንጂ የሚለው ብሊንክ እያደረገ እንደዛ ዲስፕሌይ አይከለክልም። ሲጀመር መጀመሪያውን አይታዘዝም። ስለዚህ የራም ችግር አለመሆን እረዳለሁ ማለት ነው። መፈታቱ የግድ ይሆናል ማለት ነው። አሁን ስለዚህ ስፈታ ምንድነው የማደርገው? መጀመሪያ ከላይ መነሳት ያለባቸውን ነገሮች ምን አድርጋለሁ ማለት ነው፣ አነሳለሁ። እንደዚህ ራም አነሳለሁ፣ ከላይ የተቀመጡ ነገሮችን ማለት ነው። እንደዚህ ሲሞስ እንኳን ቢነሳም ባይነሳም ችግር የለውም። ከዛ ውጭ እነዚህ ዋይፋይ ካርዶችን አነሳለሁ ማለት ነው። ምክንያቱም ከበሩ ለመነሳት እንደዚህ አነሳለሁ። የላፕቶፕ አሴምብል ፕሮሲጀር ሚስ ማድረግ የለባቸውም። ከዛ ውጭ ያለው ነገር በጣም ቀላል ነው የሚሆነው ማለት ነው። ብዙ አስቸጋሪ አይደለም ስትፈቱ የሚሆነው ማለት ነው። ስለዚህ እንደምታዩቸው የብሎኖቹ ታይፖቹ ሄክሳጎናል ናቸው። ታይፖቹ ሄክሳጎናል ናቸው። እነዚህ ታያቸዋል። ብሎኖች ይለያሉ ማለት ነው።
ማግኔት ነው የተጠቀሙት እንጂ አንዳንድ ጊዜ የምትፈቱበት ስክሩ ድራይቨር ማግኔታይዝድ ተዘርዋስ ደግሞ የማሽን ቢሆን በጣም ይመረጣል። እነዚህ ላፕቶፖች በአብዛኛው ምን አይነት ችግር ይገጥማቸዋል መሰላችሁ? የፓወር ችግር ይገጥማቸዋል። እንደዚህ ብሊንክ እያደረጉትን ካሏችሁ በእርግጠኝነት ሾርት ያደረገው ኮምፖነንት ምናምን ሲኖር ነው እንደዛ የሚሆን ያለው። ሁሉንም የፈታሁት ይመስለኛል። ተፈቷል። ከዛ በኋላ ማድረጋለሁ ኪቦርዱን ነው ማነሳው ማለት ነው። እሺ በጣም ሴንሲቲቭ ስለሆነ ጥንቃቄ ይፈልጋል ኪቦርዱ ስታነሱት ማለት ነው። እንደምታያቸው እዚህ ጋር ብሎኖች አሉ፣ መነሳት አለባቸው እነዚህ ብሎኖች። አንዳንድ ምልክቶችን ሳይ ከዚህ በፊት የተፈታ ይመስለኛል። ሰው የፈታውን ላፕቶፕ መፍታት በጣም የሚያስጠላው ነገራችን ላይ ራሳችሁ ትፈቱትና ታይቶ የነበረው ላፕቶፕ ከሆነ በጣም የሚያስጠላው። ምክንያቱም እንደነበረ ይዘቱ እንደጠበቀ ላታገኙ ትችላላችሁ። እሺ ብሎኖች ተነስተዋል። ከዛ በኋላ በላይ በኩል ያሉትን ዳታ ኬብሎች ቀስ አድርጎ ማንሳት ይሆናል ማለት ነው። እሺ ስፒከር ነው ይሄ። አሁን እስከሚገባ ድረስ የተፈታ ይመስለኛል። ናይስ አሁን ተፈቷል። እንግዲህ እንደምታዩት ነው። አሁን በደንብ ዙም አድርገን ማየት ይኖርብናል ማለት ነው። እሺ አሁን የባትሪ እና በዚህኛው ሳይድ ባትሪ አለ፣ በዚህኛው ሳይድ ደግሞ ቻርጀሩ ነው። ስለዚህ የባትሪውን እንደዚህ ነቅልና ናይስ። አሁን በደንብ ቼክ እናደርጋለን ማለት ነው። የግድ ስለምታስፈልገን ነው ፓወር በተና። እሺ እንደዚህ ካወጣን በኋላ አሁን ምን አደርጋለሁ? ድጋሚውን ፓወር ሰጠዋለሁ። አይታችሁታል በእርግጥ ነገር ግን የበለጠ እርግጠኛ ለመሆን ለማየት ነው የፈለኩት እንጂ
እንደዚህ ሰጣሁትኝ እያያችሁት ነው። አንዴ እንደተሰካ ብሊንክ ታደርጋለች። ከዛ በኋላ ደግሞ አሁንም ኦን ኦፏን መጥቼ እንደዚህ እንደዚህ ፕረስ አደርጋት እያያችሁት ነው። ፍላሽ ነው የሚያደርገው። ፍላሽ ነው የሚያደርገው። ምንም የተለየ ነገር የለውም። አሁን ተመልሶ ይጠፋል። ያያችሁት ነው። አሁን ፕረስ አደርገው ፍላሽ ያደርጋል ማለት ነው። እንደዚህ ነው የሚቀጥል ያለው ማለት ነው። ስለዚህ በደንብ እናያለን ማለት ነው። እንደምታዩት ማለት ነው። እዚህ ጋር ቻርጀሩ አለ። የቻርጀር መግቢያው 19 ቮልት አለ። እዚህ ጋር ደግሞ ባትሪም ቻርጅ የሚያደርግበት 3.3 ቮልት እዚህ ጋር ይገባለታል ማለት ነው። እንደምታዩት ማለት ነው። እዚህ ጋር ሬጉሌተር አለች። ከዛ ውጭ ያለ ዲሲ ቱ ዲሲ አይሲዎች አሉ። እዚህ ጋር ቻርጀር አይሲ አለ ማለት ነው። አሁን ቻርጀር ፌክ ለመሆኑ ላለመሆኑ ተጠያቂ የምናደርግበት ሴክሽን ነው። ሴክሽን እቺ ቻርጀር አይሲ ሆነች። ስለዚህ ምንድነው የሚሆነው ማለት ነው 19 ቮልት ቀጥታ ይመጣና እዚህ ጋር ሞስፌቶች አሉ። እነዚህ ሞስፌቶቹ ሬጉሌተሮች ሞስፌቶች ታውቃላችሁ፣ ስዊችንግ ትራንዚስተሮች ማለት ነው። ስለዚህ ከዚህ ከገባ በኋላ 19 ቮልት ቀጥታ ይገባና ይወጣል ማለት ነው። ይወጣና አሁን ድሮፕ 6.6 ቮልት እና 19 ቮልት የምናይበት ጊዜ አለ። እሱ እናያለን። ነገር ግን ከገባ በኋላ ምንድነው የሚሆነው ማለት ነው በዚህ ይወጣና ቀጥታ ምንድነው የሚሆነው በዚህ አልፎ ይመጣል። ላይኑን ተከተን ስናይ ስኬማቲኩን አውርጄ ያሳያችኋለሁ ማለት ነው። እዚህ ፊውዜብል ሬዚስተር አለ ማለት ነው። በዚህ ፊውዜብል ሬዚስተር ላይ እዚህ ድረስ መድረስ አለበት 19 ቮልት ይወጣና የት ድረስ መድረስ ይችላልበት ማለት ነው። እዚህ ቻርጀር አይሲዋል ድረስ መድረስ አለበት ማለት ነው። ስለዚህ እዚህ ድረስ ከደረሰ ከቻርጂንግ ፒኑ እስከዚህ ድረስ 19 ቮልት ከደረሰ ከዛ በኋላ ያለው ነገር እጅግ በጣም ቀላል ነው የሚሆነው ማለት ነው። ተጠያቂ የምናደርገው ይቀላላችሁ ፈልጌ ነው። ስለዚህ ምን አደርጋለሁ ማለት ነው እንዲሁ እንደሆነ አሁን ድጋሚ ፓወር ሰጣውና ቼክ እናደርጋለን ማለት ነው። ፓወር ልስጠው አሁን እሺ ሰጥቻለሁ። እንደዚህ ከሰጠው በኋላ አሁን ምን መድረስ መቻል አለበት ማለት ነው እስከ ቻርጀር አይሲው ድረስ 19 ቮልት መድረስ አለበት ያልኳችሁ ነው ማለት ነው። እንደዚህ ኦኬ መልቲሜትሬን እንደዚህ ታምጣውና ምን ላይ ላድርገው መልቲሜትሬን ዲሲ 19 ቮልት እሺ እዚህ ጋር እንደዚህ አድርግና አስራ 19 ቮልት መምጣት መቻል አለበት። ግራውንድ ትይዛላችሁ ማለት ነው። እዚህ ጋር ዚነር ዳዮድ ማስቀመጫ ቦታ ነው እና ያለን ሞዲፊኬሽን እንዴት እንደ 19 ቮልት ፍላክቹዌት በሚያደርግበት ሰዓት እንደምንጠቀም ማለት ነው። ኢንፑት ነው። ስለዚህ እዚህ ጋር ስለካ 19 ቮልት መምጣት መቻል አለበት። ያያችሁት ነው 19 ቮልት ይመጣል። 19 ቮልት ከመጣ በኋላ ከዚህ አይሲዎቹ ጋር ስንት መምጣት አለበት ማለት ነው። ይሄኛው ግራውንድ ነው። ምን ጊዜም ኮመን ግራውንድ ትይዛላችሁ። ግራውንድ ያለበት ሰፊ ቦታ ላይ ትመርጡና ግራውንድ ትይዛላችሁ። ግራውንድ ማለት ነው። ስለዚህ እዚህ ጋር ያስኩኝ ምን አደርጋለሁ ማለት ነው 19 ቮልት እሺ፣ እዚህ ጋር 19 ቮልት መውጣት አለበት። እያያችሁት ነው። ችግሩ እዚህ ጋር ነው ያለው። አይወጣም። ስለዚህ እዚህ ጋር አልወጣም ማለት እዚህ ጋር 19 ቮልት አናገኝም ማለት ነው። እዚህ ልጅ እያያችሁት ነው። እዚህ ጋር 19 ቮልት አልመጣም። ስለዚህ ችግሩ የት ጋር ነው ያለው? ሲጀመር ከመጀመሪያው አይሲ ላይ ነው ችግር ያለው ማለት ነው። አንዳንዶቹ ፊውዝ አላቸው። ፊውዝ አልፎ ነው የሚደርሰው። ነገር ግን እዚህ ጋር ሲይዝ ኢንፑቱ ላይ እንደምታዩት 19 ቮልት ይመጣል። ነገር ግን አይሲው ጋር ይገባል 19 ቮልት ይገባል። አውቶፑቱ ላይ ግን ስንት የለውም 19 ቮልት። በጣም አሪፍ። ስለዚህ ይቺን አይሲ እንፈልጋለን በፓርት ነምበሯ ማለት ነው። ፈልገን እንቀይራለን። ስኬማቲኩን ግን እንዴት እንደምናነብ እንዴት እንደምታነቡ የፓወር ሰፕላይ ሴክሽን ዲቴል አንድ ቀን በደንብ እናያለን ማለት ነው። ስለዚህ ይቺ አይሲ ችግር ያለባት ማለት ነው። ትልቁ ችግራችን ጥገና ላይ የነዚህ የላፕቶፖቹ ከነዚህ ከ4 እግርና ከ8 እግር ሞስፌት አይሲዎች ውጭ ያሉት አንዳንድ ጊዜ የማናገኝበት አጋጣሚ አለ ማለት ነው። ስለዚህ ይቺን አሮጌ ቦርድ ላይ ፈልጌ እንቀይራለን ማለት ነው። በእርግጠኝነት ችግሩ እንዳገኘሁት ነው። ስለዚህ ውጤቱን ደግሞ አብረን እናያለን ማለት ነው። ሙሉውን ዩቲዩብ ላይ ተከታተሉ። በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። እሺ ስኬማቲክ እንዴት እንደምታወርዱ አሳያችኋለሁ እያልኩ ብዙ ጊዜ አላሳያችሁምና እስኪ ዛሬ ላሳያችሁ። ብዙዎቻችሁ የጠየቃችሁ ስለሆነ ማለት ነው።
የፎቶኮፒ ማሽን፣ የፕሪንተር ማሽን በጣም ተቸገርና ስኬማቲክ ዲያግራም ወላክልን አለዛ ደግሞ እንዴት እንደምናወርድ አሳየን እያላችሁ የሰጣችሁ ኢሜል ያደረጋችሁልኝ በተለይ ብዙዎቻችሁ የጻፋችሁልኝ እንዳላችሁ አውቃለሁ። ነገር ግን አሳያችኋለሁ። በጣም ቀላል ነገር ነው። ጎግል ላይ ሄዳችሁ እንዴት እንደምትፈልጉ ማለት ነው። በተጨማሪም ባዮስ ወይም ደግሞ ፊርምዌር እንዴት እንደምናወርድና ፍላሽ እንዴት እንደምናደርግ እናያለን ማለት ነው። ሶፍትዌር አልጀመርንም፣ ሰፋ ያለ ጊዜ ስለሚያስፈልገን የፎቶኮፒ ማሽን፣ የፕሪንተር እንዲሁም ደግሞ ላፕቶፖች ላይ በዋናነት አስፈላጊ የሆኑትን አሳያችኋለሁ ማለት ነው። መቼ ነው ፍላሽ የምናደርገው፣ መቼ ነው ፊርምዌር የምናወርደው እሱን እናያለን ማለት ነው። ስለዚህ የዚህን ላፕቶፕ ስኬማቲክ ዲያግራም ለማውረድ ሁልጊዜ ምን ብያቸዋለሁ ማለት ነው። የዚህ ሴሪያል ነምበር ከጀርባው ላይ ከሚጻፈው በተጨማሪ የት ላይ ይኖራል ማለት ነው። ዋናው ስኬማቲክ የምናወርድበት ቦርዱ ላይ የሆነ ቦታ ላይ ይኖራል ማለት ነው። ማዘር ቦርዱ ላይ ይኖረዋል ማለት ነው። ስለዚህ በጣም ኢምፖርታንት የሆነ ነገር ነው እየነገርኳቸው ያሉት ማለት ነው። ስለዚህ የዚህ ቦርድ ለምሳሌ እዚህ ጋር ትታያቸዋለች ኤችፒ ነው እንዳያችሁት ማለት ነው። እዚህ ጋር የምታዩት ፓርት ነምበር አለች። እቺ ፓርት ነምበር ባሳያችሁ 12 24 1 ሃይፈን 1 ይልና 48 ብሎ ይህን ያስቀመጣቸው ቁጥሮች አሉ ማለት ነው። ስለዚህ እነዚህ ቁጥሮች ሳጥን ውስጥ ያለችዋ ምንድን ነው የሚያሳየ ማለት ነው? ስኬማቲክ ዲያግራም የምናወርድበትን ወይም ደግሞ የዚህ ሴሪያል ነምበር ነው። የዚህ ፊርምዌርም ስታወርዱ እንዲሁም ደግሞ ስኬማቲክ ስታወርዱ እቺ በጣም ኢምፖርታንት ናት ማለት ነው። በተለይ ፊርምዌር ላይ ጥንቃቄ ማድረግ ያለባችሁ ከዚህ ውጭ የሆነ አውርዳችሁ ፍላሽ እንዳታረጉ ጥንቃቄ ማድረግ ይኖርባችኋል ማለት ነው። ኤኒዌይስ እሱን ስንደርስ እናያለን። ነገር ግን አሁን ፊርምዌሩን ለማውረድ የዚህ የኤችፒ 12 24 1 ሃይፈን 1 48 የምትለዋ በጣም ወሳኝ ነች ማለት ነው። ሳጥን ውስጥ ያለችውን በሙሉ እናስገባና ጎግል ላይ ሰርች እናደርገው ይመጣልናል ማለት ነው። ስለዚህ በዚህ መንገድ ስኬማቲክ የምታወርዱ መሆኑን ሃይላይት ልነግራችሁ ፈልጋለሁ። ነገር ግን ጎግል ላይ ደግሞ በዚችን ቁጥር ራሷን በመጻፍ እስኪ እንዴት እንደምናገኘው ያሳያችሁ ማለት ነው። ተከታተሉ። ስለዚህ ምንድነው ማለት ነው በጣም በቀላሉ የትኛውን ብራውዘር ልትጠቀሙ ትችላላችሁ። እኔ ምን ተጠቀሙ ማለት ነው ጉግል ክሮም ነው የተጠቀምኩትኝ። ስለዚህ ምን አደርጋለሁ ማለት ነው እዚህ ጋር ገባና የላፕቶፕ ማዘርቦርድ ሞዴሉ ኤችፒ ፕሮቡክ ነው 450 ጂዋን። ከዛ በኋላ ምንድነው ማለት ነው ያችን ሞዴል ወይም ደግሞ ምን ያስቀምጣለሁ ማለት ነው ማዘርቦርዱ ላይ የተጻፈውን ጽሁፍ ወይም ሞዴሉን 12 24 41 ከዛ ሃይፈን አደርግና 1 4 8 አሁንም ሃይፈን ፖይንት አደርግና 4 ከዛ በኋላ ምን አድርጋለሁ ማለት ነው ስኬማቲክ ዲያግራም ከዛ በኋላ ሰርች ማድረግ ነው። ምንም የተለየ ነገር የለውም። ይመጣል። እዚህ ጋር እንደዚህ ክሊክ አደርግና ዳውንሎደራችሁ አይዲን ብትጠቀሙ ጥሩ ነው ስለሚዘገይ። ስለዚህ ይሄው መጥቶልኛል። እዚህ ጋር ስኬማቲኩን እያሳየኝ ያለው። ስለዚህ እችትና መጥቼ ክሊክ አደርጋለሁ ማለት ነው። እዚህ ጋር ዳውንሎድ አድርግ ይለኛል ማለት ነው። ክሊክ አድርገዋለሁ። እሺ ይሄው መጥቶልኛል። ስለዚህ እዚች ጋር መጥቼ ዳውንሎደሯን ክሊክ አደርጋለሁ። ዳውንሎድ ያደርግልኛል። በጣም ትንሽ ሳይዝ ነው የምትሆነው። እንታገሳለን ማለት ነው። ይሄው መጥቷል። ወደ 2.17 ሜጋባይት ናት። በጣም ትንሽዬ ናት። ከዛ ዳውንሎድ አደርጋለሁ። ይሄው ከዛ ኦፕን እኔ የምፈልገው እዚህ ሰርኪዩት ላይ ለምሳሌ ፓወር ሰፕላይ ሴክሽን 1 ስለሆነ እንደምታዩት አንድ ስኬማቲክ ዲያግራም የአንድ ላፕቶፕ ስኬማቲክ ዲያግራም በጣም ትልቅ ነው። በጣም ትልቅ ነው። ስለዚህ ምንድን ነው እናንተ የምትፈልጉት የትኛውን ሴክሽን ነው? ከብሎክ ዲያግራሙ ጀምሮ ነው የሚያመጣላችሁ እንደምታዩት ማለት ነው። ለዚህ ሞዴል የሚሆኑ የ15.6 17.0 እነዚህ ኢንቾች ናቸው። ነገር ግን ተመሳሳይ ለዚህ ሞዴል የሆኑ ኢንቻቸው ከፍና ዝቅ ሊሉ ይችላሉ። ነገር ግን ይህ ሞዴል ለነሱ እንደሚሰራ ያሳየናል ማለት ነው። ስለዚህ ስኬማቲክ ዲያግራሙ እንደምታዩት በጣም ብዙ ነው። እዚህ ውስጥ የትኛውን ሴክሽን ነው የምፈልገው?
የባዮስ ሴክሽን ነው? የፕሮሰስ ሴክሽን ነው? ፓወር ሰፕላይ ነው? የትኛውን ፓርት ነው? ኦዲዮ ሴክሽን ነው? መለየት አለባችሁ። ዝም ብላችሁ ስታንቀሳቀሱ ብትሆኑ በጣም ሰፊ ስለሆነ ሙሉ በአንዴ የምትፈልጉትን ችግር ዲቴክት ማድረግ አትችሉም። ስለዚህ እኔ የሚፈልገው ፓወር ሰፕላይ ሴክሽን ይሆናል ማለት ነው። እሺ ለምሳሌ እዚህ ጋር ያው ይሄን የመጣልኝ ማለት ነው እንደምናየው ማለት ነው። ከቻርጂንግ ጋር ተያይዞ ስለሆነ ወይም ደግሞ የፓወር ሰፕላይ ሴክሽኗ ስለሆነ ችግር ያለባት ያው መጣው ቺን ሴክሽኗ ያደርጋለሁ ማለት ነው። ከዚህ በኋላ እኔ ደግሞ የትኛውን ስፔሲፊክ የምፈልገው የሚለውን ነገር አያለው ማለት ነው። እኔ አሁን ቅድም ቼክ ሳደርግ የነበረበት ሴክሽን እዚህ ኤሪያ ነው። እነዚህ ናይሶች ይታያቸዋል። ስለዚህ እሱ ኤሪያ ላይ ፎከስ አድርጌ ያየሁት ማለት ነው። እነዚህ 4 ዳዮዶች አሉ ቦርዱ ላይ ታችሁት ከነበረ። ስለዚህ እያንዳንዱ መስመር በዚህ መንገድ ላይ ኢንትረስት ታደርጋላችሁ ማለት ነው። ስኬማቲክን በዚህ መንገድ በማውረድ ስለዚህ ስኬማቲክ ማውረድ በጣም ቀላል መሆኑን ከዚህ መረዳት ትችላላችሁ። ትልቁ ነገር ግን እንዴት እንፈልጋለን የሚለው ትልቁ ለእናንተ መንገድ መሆኑን ማስታወስ ፈልጋለሁ ማለት ነው። በዚህ መንገድ ስኬማቲክ ዲያግራም ማውረድ ከቻላችሁ ፊርምዌር ማውረድ በጣም ቀላል ይሆናል ማለት ነው። ፊርምዌር ማለት ብቻ ነው የሚጠበቅባችሁ። ምናልባት በክፍያ የሚፈልጉ ይኖራሉ። እሱም በቀጣይ ፊርምዌር ላይ የምናወራው ይሆናል ማለት ነው። ለዛሬ ግን በዚህ መንገድ ማውረድ እንደምትችሉ አሳያችሁ ማለት ነው። በቀጣይ ሌላ ፕሮግራም እንገናኛለን። ባይ ባይ።